በገዳም የሚገኙ አባ ኃይለ ሥላሴ የሚባሉ አባት መናን ወይም ሞሎክሴ እስልምና ሃይማኖትን ተከትለው ስጋው ደሙን ክደው መስቀላቸውን አስቀምጠው ቆባቸውን አውጥተው ወደ እስልምና ሃይማኖት ተቀላቅለዋል። እኛ ምንም የማናቅ ሰዎች እኛ እኮ በንጹህ ልቦና ነው ያመንነው። አባቶች ናቸው እኛን የሚመሩን የሚያስተምሩ። እኛ የምንመራው በክርስቶስ ነው። ግን የክርስቶስን ቃል የሚያመጡልን የሚነግሩን ደግሞ እነሱ ናቸው። ስለዚህ እኛ ነፍስያችን በቃ እንዲህ እንደሆነ ሳፋ ላይ እንዳለ ውሃ እንድትሆን ያደረጉት ደግሞ እነሱ ናቸው። እውነት እኔ እንጃ፣ እግዚአብሔር ፍርዱን ይስጥ። ሌላ ምንም የሚባል ነገር የለም እና በጣም ከባድ ጊዜ ላይ ነን ያለ ነው። እቻ ዓለም ግን ወዴት እየሄደች ነው? ለማንኛውም ከሙሉክስና ወይንም ከባህታዊነት ወደ እስልምና ሃይማኖት ተቀላቅለው እየኖሩ ነው እና ቆሞስ አባ ኃይለ ሥላሴ ይባላሉ። በገዳም የሚኖሩ ባህታዊ ናቸው እና እንግዲህ ባህታዊ ናቸው፣ ሞሎክሴ ናቸው። መስቀል ያሳልማሉ ምናምን ነገር ይፍታክ ይላሉ ማለት ነው። እንደሚመስለኝ ንስሐ የሚቀበሉ አይመስለኝም። ግን በእድሜ በጣም ትንሽ ናቸው፣ ገና ልጅ ናቸው ማለት ነው። ስለዚህ በዚህ 2 ቀን ወጥተው ከገዳም ወጥተው እስልምና ሃይማኖትን ተቀብለው እየኖሩ ይገኛሉ። ባህታዊ የሆነ ሞሎክሴ ከገዳም ወጥቶ እችን ህይወት ወይንም ደግሞ እችን ዓለማዊ ህይወት ማየት ሲፈልግ ምንድን ነው በእናንተ እይታ ምን ይመስላችኋል? ይቻላል? ለምሳሌ አሁን ገዳም የሚኖር ሰው የሞለኮሰ ስጋው ደሙን የቀመሰ ሰው ስጋው ደሙን የሚወስድ ሰው እንዴት ነው ዓለማዊ ህይወትን መኖር የሚፈልገው? ከዛ ህይወት ወጥተው አፍርሶ ዓለማዊ ህይወት መኖር ትንሽ ይከብዳልና ቆሞስ አባ ኃይለ ሥላሴ ምክንያቱ ምንድን ነው? እሳቸው ለምንድን ነው ስጋው ደሙን የሚቀበል ሰው በገዳም የሚኖር ሰው የገዳም አገልግሎቱን ትቶ የገዳም ህይወቱን ትቶ የሙሉክስናውን ህይወት ትቶ ወደ ዓለማዊ ህይወት ከገባ በኋላ ደግሞ የእምነት እንትንን የሚቀይረው ወይንም እምነት ይሄኛው ይሻለኛል ብሎ ምርጫ ውስጥ የሚገባው አንድ ሰው እኔ እንጃ ሳስበው እኔ ትንሽ ግር ብሎኛል። የትኛው ዓለም ላይ ነኝ ያለሁት ማለት ትንሽ ጥያቄ ሆነብኝ። እውነትም ይህ ዓለም በቃ የመጨረሻው መሆኑ ነው ብዬ ነው በሳቸው ዛሬ ደመደምኩት ማለት ነው። እና እኔ አባት የሆነ ጊዜ ካስታወሳችሁ ጥርሳቸውን ብሬስ ተሰርተው በጣም ብዙ ሰው ሲቃወማቸው ነበረ። ብዙ ትችትም ተነስቶባቸው ነበር። እሳቸው ግን ለማስረዳትም ሞክረዋሉ ምናምን ሲመስለኝ በትግራይ አካባቢ ነበረ፣ ከትግራይ ገዳማት ነበር የሚኖሩት ማለት ነው። ብሬሳ አሰርተው በጣም ብዙ ሰዎች ሲቃወሟቸው ሲናገሯቸው ነበረ ምናምን ነገር። አሁን ደግሞ አንዳንዴ ስታስቡት ግር ያስብላል። ይሄ ዓለም ወይንም እቺ ምድር ወዴት እየሄደች ነው? ግን ወዴት ነው አላቅም። መጨረሻችን እኛ ምንድን ነው? አባቶች አላቅም፣ እነሱ ስለ ሃይማኖቱ እየተረዱ እያነበቡ ሁሉን ነገር ማጽያትም ክፉንም መጥፎውንም የሚያውቁ አባቶች እኛ ደግሞ አጽያት በእነሱ ጥፋት እኛ ደግሞ ዋጋን እየከፈልበት እንገኛለን እና እስከ መቼ ድረስ ነው የሚቀጥለው? ማለት እኔ ዛሬ በጣም እንትን ያለኝ ማለት ነው። በጣም እኔ ራሴ አለው የለው ምድር ላይ የት ነኝ የሚለው አይምሮዬ ነው የጠየቀኝ። እኔ አባት ምናልባት እኔ ካወቅኳቸው ከ1 ዓመት በፊት ይመስለኛል። ከ1 ዓመት በፊት ነው የማውቃቸው እና ገና ልጅ ናቸው ምናምን በቃ በጣም ደስ አሉኝ። እኔ ማለት በዚህ እድሜ መባረክ ነው በቃ እግዚአብሔር ሲፈልጋቸውን መመረጥ ነው ምናምን ብዬ በቃ ፎሎ አድርጌ ምናምን ይከታተላቸዋለሁ እና በቃ በልጅነታቸው በቤተ ክርስቲያን ውስጥ እንዳደጉና አባታቸው የመነኑ ናቸው። በቃ ሞሎክሴ ናቸው። ገብተው ሞሎክሰው ምናምን ይዟቸው ገብተዋሉ። ልጅ እንደሆነ በሕፃንነታቸው ይህንን ልጃቸውን ይዘው ገብተዋል ወደ ቤተ ክርስቲያን ማለት ነው። ሞሎክሰው ምናምን በቤተ ክርስቲያን ይኖሩ ነበር። እኒህ አባት ደግሞ አንተ ለማለት ትንሽ ስለሚከብድ ነው፣ እድሜያቸው በጣም ትንሽ ነው። ገና 18 ያልሞሉ አባት ናቸው እና እኒህ አባት ደግሞ በቤተ ክርስቲያን ውስጥ ቆይተው ያው እዛው መነኑ፣ እዛው ሞሎክሴ ሲሆኑ ምናምን ነገር በልጅነታቸው ስለገቡ ምንም አይነት ህይወት ውስጥ የገቡ አይመስለኝም፣ ያዩትም አይመስለኝም። እና እዛ እየኖሩ ስጋውን ደሙን ተቀብለው መስቀል ያሳልማሉ ምናምን ነገር በስርዓቱ በቃ እንጃ። ንስሐ ግን የሚቀበሉ አይመስለኝም እንጂ መስቀል ሲያሳልሙ ይፍታ ሲሉ ምናምን ነገር ብዙ ጊዜ አያቸዋለሁ። ጥሩ ነገሩን ይዘው ነበረ። ግን መጨረሻ ላይ ምንድን ነው የተፈጠረው? በህይወታቸው ውስጥ ምንድን ነው የተቀየረው? ብሬስ አሰሩ። ብሬስ ካሰሩ በኋላ በጣም ብዙ ትችት መጣባቸው፣ ብዙ ማለት ነው። አንተ ዱርዬ፣ አንተ ጎረምሳ፣ አንተ ፈልፈላ ምናምን። እኔ ቃላቱ ራሱ ይከብደኛል እሳቸው ላይ እንደዚህ ብሎ መጻፍ ማለት ነው።
ባይሆን እኔ እሳቸው ላጠፉት ጥፋት እሳቸው ይጠየቁበት እንጂ እኔ ደግሞ እሳቸው ላጠፉት ጥፋት እኔ መውረስ የለብኝም ጥፋታቸውን። እግዚአብሔር እንደው በቃ እንደፈለግክ አድርግ ብዬ ሳላይ ብሄድ ይሻለኛል። እና ይሁን ብዬ ፎሎወራቸው ስለነበርኩኝ ቪዲዮ ሲለቁ ምናምን ያለው አዳዲስ ነገር ስለ ገቢረ ዳዊት በጣም ያስተምራሉ እና ጥልቅ የሆነ እንትን አላቸው እውቀቱ አላቸው እና በደንብ ያስተምራሉ። ትምህርቱ ተመችቶኝ ያዳመጥኩ ምናምን ነበር። እንግዲህ ሲጠፉ ሲመጡ ሲጀመር ከመሰረቱ አንድ ባህታዊ ከገዳም ወጥቶ ይችን ዓለም ማየት አልነበረበትም። ቲክቶክ ከፍቶ እኛ ቲክቶክ ላይ ብዙ ነገር እንለቃለን አይደለ? ብዙ መጥፎ ነገሮች አሉና ይሄ ለእሳቸው የሚመጥን ቦታ አልነበረም። ለምንድን ነው የሚጠቀሙት የሚል ብዙ ሰው ይነጋገርባቸው ነበር። እንግዲህ መጡና ላይቫቸውን ከፍተው በስርዓቱ እኔ ህዝቡን ለማስተማር ነው የመጣሁት ብለው ህዝቡን መምከር ማስተማር ጀመሩ። በጣም ጥሩ ብለን እኛ መከተል ጀመርን። እውነትም ደግሞ ብዙ አባቶች አሉ ቲክቶክ ተጠቅመው ዩቲዩብን ተጠቅመው ለህዝቡ ጥሩ ትምህርት የሚሰጡ ስለ ሃይማኖት የሚያስተምሩ ብዙ አባቶች ስላሉ እኛም በእንደዚህ አይነት እሳቸውን አይተን ትምህርታቸውን እየሰማን ምናምን ነበርና ሆነ ጊዜ በቃ እየጠፉ እየመጡ ሱባኤ ነበርኩኝ እንደዚህ ሁኜ ጠፋው ምናምን ማለት ጀመሩ። እሺ አባት ይሁን ችግር የለም እያለን ትምህርታቸውን ስከተል ነበር። በእኔ በኩል በጣም ስጠብቀው ነበር። ትምህርታቸው ስለ ዳዊት ያስተምራሉ እና ስለ ጸሎተ ዳዊት ማለት ነው። የሆነ ጊዜ በሳቸው ፎቶ የሆነ ቲክቶክ አየውኝ እና ቲክቶኩ ምንድን ነው? ምናልባት ከዛሬ 1 ወር በፊት ክሬት የተደረገ ቲክቶክ ነው። አብዱረማን ይላል። ፎቶ የእሳቸው ፊት ነው፣ ግን ምንድነው ሙሉ ፎቶ ኤዲት ተደርጎ ነው የገባው። እንዴት ነው ይሄን ቻናል ማን የከፈተው ይሄን ቲክቶክ ማን የከፈተው ብዬ ገብቼ አየሁት። ሳየው ዋናው ቻናላቸው ዩዘርኔም እና እዛ ላይ ያለው ዩዘርኔም ተመሳሳይ ነው። ግን ምንድነው የእስልምና ስምን ተጠቅመዋል። ዩዘርኔሙ ግን በቁጥር ነው የሞሉት እና ዋናው ቻናል ላይ ያለው ቁጥር እና እዛ ላይ ያለው ቁጥር ተመሳሳይ ሆነብኝ እና እሱንም አይቼ ታዝቤ ተውኩኝ ማለት ነው። የሆነ ጊዜ ደግሞ በጣም ላይቭ ላይ መቀመጥ ጀመሩ። ላይቭ ላይ ተቀምጠው በቃ ጊፍት ስጡ ነው የሚሉት እና ጊፍት አበባ ላኩ፣ ጊፍት ላኩ፣ በጽሁፍም ያስቀምጣሉ። ቻናሉን ደግፉ ማለት ጀመሩ። እንደው አባት እንደው ምን እየሆኑ ነው አባ ምንድን ነው እሱ እያልኩኝ በትዝብት አሁንም ዋናው ነገር ምንድን ነው ትምህርቱ ስለሚያስፈልግ ትምህርቱን ብቻ ለማወቅ ስለፈለግኩኝ እዛው እሳቸው ጋር ቆየው ማለት ነው። እንደዚህ እያደረጉ ጊዜያቶች አለፉ። የሆነ ከዛ ወዲህ ደግሞ የሆነ ጊዜ የሆነ ቢዝነስ ጀምር ያለው እና አባቶች እንዲህ ስራ ቢሰሩ ራሳቸውን ቢያስተዳድሩ ምናምን የሚል ሀሳብን አጀንዳን ይዘው መጡና የቢዝነስ ምርቃት ነገር አደረጉ። እንደዚህ ስክሪን ነገር አለ ምናምን ነገር ብዙም ትኩረት አልሰጠሁትም። ከሳቸው የምፈልገው ትምህርት ስለነበረ እኔን የማይመለከት ነገር ከሆነ የሆነ ነገር አላይም። እኔ እወጣለሁ ያንን ቪዲዮ ትቼ ማለት ነው። እውነት ለመናገር ምን አይነት ቢዝነስ እንደሆነ እያስመረቁ የነበረው ምንም እኔ ኬር አልሰጠሁትም፣ አላየሁትም። እና አባቶች ስራ ይስሩ፣ እንደዚህ ስራ ጀምሬያለሁ አግዙኝ አበረታቱኝ የሚል ቪዲዮ ለቀዋለሁ። ቪዲዮውን ትንሽ አየት አድርጌዋለሁ። ምንድነው በጣም ብዙ ሰዎች አሉ፣ እንዲህ ስክሪን ነገር አለ እዛ ላይ የሆነ ምርቃት እንትን እያደረጉ ነው። እና የምን አይነት ቢዝነስ ስራ ጀምረው ምርቃቱ ምን እንደሆነ አልገባኝም። ግን አባ ግን እንዴት ነው የመነኑ አባቱ ነው ሙሉክ ሲሆኑ ምን አይነት ስራ ሊሰሩ ነው? በቃ እኔ ማለት ውስጣችሁ ይላል በጎን አለ አይደል የሆነ ሹክ የሚላችሁ ነገር አለ። ግን ራሳችሁን አይ በቃ ስለዚህ ነገር ማሰብ አልፈልግም ምናምን ብላችሁ ራሳችሁን ቶሎ ገጽሳችሁ የምትመለሱት አይነት ነገር የለም። እንደዛ ብዬ ከዛ ሀሳብ ቶሎ ወጣው ማለት ነው። ቪዲዮውን አሁንም ደግሞ በሌላ ቀን ለቀቁት። አሁንም ይመጣልኛል ቪዲዮ ፎሎ ስላረኳቸው ምናምን ነገር በቃ እዛ ላይ አልፋለሁ ምናምን። አሁን 3ኛ ቻናል ክሬት አደረጉ ከ2 ሳምንት በፊት ማለት ነው። ክሬት አድርገው እሱንም ያየሁት መቼ ነው? ትላንትና ማታ ነው ያየሁት። ለምንድን ነው ያየሁት ካላችሁ እኔ ፎሎ ያረኩት ሰው በጣም ትንሽ ሰው ስለነበረ እዛ ላይ እንትን ማለት ፎሎ አድርጌ ፎሎ ያልመለሰ ምናምን 30 ሰው ነው ፎሎ ያደረኩት። በነገራችሁ ላይ ቻናሌ እስከ 12,000 ፎሎ አለው፣ ግን እኔ ፎሎ ያደረኩት 30 ሰው ነው። እንዲሁም አሁን ከትላንት ወዲያ ነው 5 ሰው ፎሎ ያደረኩት ማለት ነው። እና ገብቼ ስማች አየሁት። ፎሎወሮችን እየተከታተልኩ ነበረ። ማን ያልመለሰው ማነው የማያስፈልገኝ እያልኩኝ እያየው ነበር። እና ሳይ አልሐምዱሊላ ምናምን የሚል አለ፣ ዩዘር ኔሙ ከስር ሳይ አባ የሚል አለ። ያ ቁጥር ደግሞ አለ፣ ስውር ቁጥራቸው አለ የሚጠቀሙት ሁሌ ማለት ነው።
እንዴ ደነገጥኩ ማለት ደነገጥኩ። ማን ነው ማለት በቃ ማን ነው አልኩኝ። እኔ ይሄን ሰው ፎሎ አላረኩ። ምናልባት ስክሮል እያረኩ ፎሎ አድርጌው ማን ነው የማልፈልገው ሰው ከሆነ አንፎሎ ነው የማደርገው ቶሎ ማለት ነው። ገብቼ አንፎሎ ላይዝ ላነሳስል አባ የሚላየው ቪዲዮ ሳይ ቪዲዮ የለም። አንድ ቪዲዮ ነች ያለችው። ቪዲዮን ገብቼ ስነካት በሳቸው ምስል ሆኖ ግን ቪዲዮ ኤዲት የተደረገ በመካ የተሰራ መካ ሙስሊሞች የሚሰግዱበት ቦታ የተሰራ ቪዲዮ አገኘው ማለት ነው። አባ በቃ ስልካቸው ተሰርቆ ነው ምናምን ብዬ ታውኩ። ስልካቸው ተሰርቆ ነው ወይ ሀክ ተደርጎባቸው ነው ብዬ ታውኩ። ከዛ ሳስታውስ የሆነ ቻናል እኮ አብዱረህማን የሚል ክሪት አድርጎ 900 ምናምን ፎሎ አለው እና ፎቶ ላይ እዛ ላይ ያለው ዩዘር ኔሙ ስር ያለው እዚህ ዋናው ቁጥር ላይ ያለው ነው። ፎቶቸው ደግሞ በሳቸው ፎቶ ኤዲት የተደረገ ነው። ይሄ ሀሳብ የቆየው ከወር በኋላ ነበረ። ሀሳቡ ይሄ በሙስሊም ሆኜ ሆነ ነገር አመቻቻለሁ የሚል ሀሳብ ከወር በፊት እቅድ የወጣለት ነው። ስለዚህ ያኛው ቻናል ከወር በፊት ነው ክሬት የተደረገው የተከፈተው ማለት ነው። ምን እየሆነ ነው ብዬ ማለት ገባው። በቃ አትኩሬ ያስኩኝ ማለት ነው። አትኩሬ ያስኩና ይህንን ቻናል ገልበጥ አድርጌ ተከተልኩኝ። ፎሎዋቸውን አየው ምናምን። አሁን አዲስ ቻናል ደግሞ ፎሎ አድርገዋሉ እንትን ክሪት አድርገው ከፍተዋሉ ምናምን ነገር። አሁ ምን እየተካሄደ ነው? በቃ ዩዘር ኔሙ ተመሳሳይ ሲሆንብኝ ቁጥሩ የሶስቱም የዋናው ስንትንና የመጀመሪያው እና ደግሞ ይሄ ክሪት የተደረገው ከ2 ሳምንት በፊት ነው። ያኛው 900 የነበረው የሙስሊም ስም ያለው ደግሞ ወራት ያስቆጠረ ነው። ይሄ ደግሞ ቻናሉ ደግሞ ከ3 ቀን ወዲህ ዋናው ማለት ነው ስማቸው ተቀይሯል። አልሐምዱሊላ በሚል አድርገዋሉ። እና እኒህ መናን ከገዳም ወጥተው ስልካቸው ተሰርቆ እንዳለን ዩዘር ኔሙ አንድ አይነት ነው። አባ ግን ምን እያደረጉ ነው? ምን ሆኑ? ደግሞ እንደው ፕራይቬት አደረጉ ቪዲዮዎቹ እንዳለ አጠፋፉት ማለት ምን እየተካሄደ ነው ብዬ በጣም አጥብቄ የተከታተልኩኝ ምናምን ነገር ገብቼ ሳይ እህትየውን አገኘው በአጋጣሚ። እህትየው እስልምናም ክርስትናም የተቀላቀለባት አይነት ነች። አለማዊም ያለባት ናት። ኮሜንቷን ሳይ ደግሞ የዚህ የለቀቁት የእስልምና ኦልሬዲ ቆባቸውን አወርደዋለሁ፣ መስቀላቸውን አስቀምጠዋሉ። እዛ ስር የልብ ቅርጽ ወዶታለሁ አይነት ነገር እህትየው አስቀምጣይ ኮሜንት ማለት ነው። በቃ ማለት እኔ እንትን አለኝ። ገብቻ አየኋት ሳያት አንድ ቤት ውስጥ ፎቶ የተነሳችበት ተመሳሳይ ቤት ውስጥ ሆኖ ፎቶ የተነሱበት ምናምን አለ። ኦልሬዲ እህት እንደሆነች አረጋግጬ ወጣው ማለት ነው። እቻለም ግን ወዴት እየሄደች ነው? ለማንኛውም በገዳም የሚገኙ አባ ኃይለ ሥላሴ የሚባሉ አባት መናን ወይም ሙሉክሴ እስልምና ሃይማኖትን ተከትለው ስጋው ደሙን ክደው መስቀላቸውን አስቀምጠው ቆባቸውን አውጥተው ወደ እስልምና ሃይማኖት ተቀላቅለዋል። እኛ ምንም የማናቅ ሰዎች እኛ እኮ በንጹህ ልቦና ነው ያመንነው። አባቶች ናቸው እኛን የሚመሩን የሚያስተምሩ። እኛ የምንመራው በክርስቶስ ነው። ግን የክርስቶስን ቃል የሚያመጡልን የሚነግሩን ደግሞ እነሱ ናቸው። ስለዚህ እኛ ነፍስያችን በቃ እንዲህ እንደሆነ ሳፋ ላይ እንዳለ ውሃ እንድትሆን ያደረጉት ደግሞ እነሱ ናቸው። እውነት እኔ እንጃ። እግዚአብሔር ፍርዱን ይስጥ። ሌላ ምንም የሚባል ነገር የለም። እና በጣም ከባድ ጊዜ ላይ ነን ያለ ነው።